ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። እስራኤል በቀይ ባህር ዙሪያ ኤርትራን ያስደነገጠ ሁለተኛ መግለጫዋን በአምባሳደሯ በኩል አስተላለፈች። በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ በነገው ዕለት በተወካዮች ምክር ቤት ቀርቦ ሊጸድቅ ነው። በትግራይ ክልል ያለውን ችግር በዘላቂነት ለመፍታት የሚያስችል ስራዎች የተሰሩ መሆኑን ምንጮቻችን መረጃ አድርሰውናል። የመከላከያ ሰራዊትም ቀድሞ ወደ ነበረበት ካምፕ ሊገባ እንደሆነ ተሰምቷል። በዚህ ጉዳይ ላይ እንግዳ በቀጥታ አስገብተን እንወያያለን። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴን ሰየሙ። ኮሚቴው በፌዴራል ሕገ መንግስት አንቀጽ 102 እና በኢትዮጵያ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 133/2011 አንቀጽ 5 ንዑስ አንቀጽ 1 መሰረት ነው ከመጋቢት 17 ቀን 2017 ዓ.ም ጀምሮ የተሰየመው። በዚህ መሰረት አንደኛ ቀሲስ ታጋይ ታደለ ሰብሳቢ፣ ሁለተኛ ፕሮፌሰር ተከተል ዮሐንስ አባል፣ ሶስተኛ አቶ ባይ በዛብህ አባል፣ አራተኛ ዶክተር ዮሐንስ በንቲ አባል፣ አምስተኛ አቶ ካሳውን ፉሎ አባል፣ ስድስተኛ ወይዘሮ አርግበ ገብረ ሐዋርያት አባል፣ ሰባተኛ ወይዘሮ እንግዳይ እሸቴ አባል፣ ስምንተኛ ሰብስብ አባፍራ አባጅባር አባል ሆነው ተሰይመዋል። የአቪዬሽን ደህንነት ተጠናክሮ በሚቀጥልበት ስትራቴጂክ ጉዳዮች ዙሪያ ውሳኔዎች መተላለፋቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀም። አገልግሎቱ ለመገናኛ ብዙሃን የላከው መረጃ እንዳስታወቀው የኢትዮጵያ ብሔራዊ የሲቪል አቪዬሽን ሴኩሪቲ ኮሚቴ በወቅታዊ ሀገራዊ ቀጠናዊና በኢንዱስትሪው ዓለም አቀፋዊ ጉዳዮች ዙሪያ በቀረበው ጥናት ላይ ውይይት አድርጓል። የሀገራችን የአቪዬሽን ደህንነት በተለያየ ዓለም አቀፍ ድርጅቶችና ተቋማት መስፈርት መሰረት አስተማማኝና ዓለም አቀፍ ደረጃውን የጠበቀ ስለመሆኑ በርካታ ማረጋገጫዎች እየተሰጠ መሆኑንም ገልጿል። ዘርፉ ውጤታማ ጉዞ እያደረገ ቢሆንም ከአቪዬሽን ደህንነት ልዩ ባህሪና ውስብስብነት በመነሳት ሀገራዊና ቀጠናዊ ጸጥታ ሁኔታው በቀጥታም ሆነ በተዘዋዋሪ በተለይም በብሔራዊ አየር መንገዳችን ተወዳዳሪነት ላይ አሉታዊ ተጽዕኖ እንዳያሳድር ጥንቃቄ እንደሚያስፈልግ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራልና የኢትዮጵያ ብሔራዊ ሲቪል አቪዬሽን ሴኩሪቲ ኮሚቴ ሰብሳቢ አቶ ሲሳይ ቶላ ገልጿል። አቶ ሲሳይ ሁሉም ባለድርሻ አካላት ቅንጅታዊ አሰራርን በማጠናከርና በስትራቴጂክ ጉዳዮች ዙሪያ ትኩረት በማድረግ ነቅተው በጋራ መስራት እንደሚገባቸው አሳስቧል። የዘርፉን ስጋቶች፣ ክፍተቶችና ተገላጭነትን በመገምገም እየተወሰዱ የሚገኙ የደህንነት እርምጃዎች እንዲሁም ዓለም አቀፍ አሰራርና ስታንዳርድን በመጠበቅ ኢትዮጵያ ከፍ የሚያደርግ አገልግሎት መስጠት በሚቻልበት ሁኔታ ላይ በስፋት በተመከረበትና ውሳኔ በተላለፈበት መድረክ የተሳተፉትን የኢትዮጵያ ብሔራዊ ሲቪል አቪዬሽን ሴኩሪቲ ኮሚቴ አባላት በቀጣይም የአቪዬሽን ኢንዱስትሪው የደረሰበትን የእድገት ደረጃ አስጠብቆ ለመሄድ በየተቋማቱ የሚገኘውን አቅም አቀናጅቶ የመጠቀም ስራው ተጠናክሮ መቀጠል እንዳለበት ጠቁሟል። የአቪዬሽን ደህንነት የተረጋገጠና አስተማማኝ ሆኖ እንዲቀጥል ውስጣዊና ውጫዊ ስጋቶች፣ ሀገራዊና ቀጠናዊ ሁኔታዎችን በመተንተን ተገቢውን ቅድመ ዝግጅት በማድረግ ወቅታዊ ምላሽ መስጠት እንደሚገባም ተሳታፊዎቹ አሳስበዋል። የሀገራችንና የአፍሪካውያን ሁሉ ኩራት የሆነው የኢትዮጵያ አየር መንገድ ደህንነት በአስተማማኝ ሁኔታ ለመጠበቅ የሚደረገው የጋራ ርብርብ ተጠናክሮ እንደሚቀጥልም አጽንኦት ሰጥቷል። በቀጣይ ዓለም ከደረሰበት እድገት አንጻር ኢንዱስትሪው የሚመራበት ሮድማፕ እንዲዘጋጅ እንዲሁም ወቅታዊ ኢንዱስትሪ ሁኔታ በየጊዜው እየተገመገመ እንዲመራ አቅጣጫ መቀመጡን የብሔራዊ መረጃ ደህንነት አገልግሎት ለመገናኛ ብዙሃን በላከው መረጃ አመላክተዋል።
የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ መደበኛና ተከታታይ ውጭ ምንዛሪ ጨረታ ሊያወጣ መሆኑን አስታወቀም። ባንኩ ጉዳዩን አስመልክቶ በወጣው መግለጫ ብሔራዊ ባንክ በየ2 ሳምንት መደበኛ ውጭ ምንዛሪ ሽያጭ ጨረታ ማካሄድ እንደሚጀምር ገልጿል። ጨረታዎቹም ለሚቀጥሉት በርካታ ወራት እንደሚካሄዱ ያመላከተ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሪ ስርዓት ግብን ለማሳካት ነው ብሏል። የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረ ወዲህ የውጭ ንግድ በመስፋፋቱ የውጭ ሐዋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ ውጭ ክፍያ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ማሳየቱን ጠቁመዋል። የማዕከላዊ ባንኩ የውጭ ምንዛሪ መጠባበቂያ ክምችት በታሪኩ ከፍተኛው መሆኑን የጠቀሰው መግለጫው በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆኑ የሀገሪቱ የውጭ ምንዛሪ መጠባበቂያ ክምችት ከተገመተው በላይ እንዲጨምር ማድረጉን አነስቷል። ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሪ ግኝት አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየ2 ሳምንት የውጭ ምንዛሪ ሽያጭ ጨረታዎችን ለማካሄድ መወሰኑን ነው የተገለጸው። ያካሄድ በማዕከላዊ ባንክ የተከማቸ ካለው የውጭ ምንዛሪ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝ ተመላክቷል። የውጭ ምንዛሪ ጨረታው የውጭ ምንዛሪ ገበያን ለማረጋጋትና ሪፎርሙን ከተጀመረ ወዲህ መሻሻል እያሳየ የመጣውን የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳም ታምኖበታል ተብሏል። በመሆኑም ፍላጎቱ ያላቸው ባንኮች በተሰጠው የጊዜ ሰሌዳና በተቀመጠው አካሄድ መሰረት የጨረታ ሰነዶቻቸውን እንዲያስገቡ ባንኩ ጥሪ አቅርቧል። ለጨረታ የቀረበው የውጭ ምንዛሪ መጠን 50 ሚሊዮን የአሜሪካን ዶላር ሲሆን ጨረታው ማክሰኞ መጋቢት 23 ቀን 2017 ዓ.ም እንደሚካሄድ ተመላክቷል። ብልጽግና ፓርቲ ኢትዮጵያን ከተረጅነት በማላቀቅ ወደ ተሟላ ሉዓላዊነት ለማሸጋገር የሚያስችሉ በርካታ ስኬቶችን ማስመዝገቡን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ገለጹ። አቶ አደም ፋራህ ባለፉት የለውጥ ዓመታት በተገኙ ስኬቶችና የወደፊት ትኩረት አቅጣጫዎች ዙሪያ በሰጡት ማብራሪያ ህዝብ ሲያነሳቸው የነበሩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ስብራቶችን ለውጡ እንዲመጣ ያደረገ ገፊ ምክንያቶች መሆናቸውን አብራርተዋል። በብልጽግና ፓርቲ መሪነት የለውጥ መንግስት የኢትዮጵያን ታሪካዊና አሁናዊ ችግሮች በመለየት ዘላቂ መፍትሄ ለመስጠት በቂ ትንተና አድርጎ ወደ ስራ መግባቱን አስረድቷል። በተለይ አሳታፊና አካታች የፖለቲካ ምህዳር እንዲፈጠር ፓርቲው በግንባር አርአያ በመሆን ጭምር በርካታ ስራዎችን አከናውኗል ነው ያሉት። ለአብነትም በ6ኛው ሀገራዊ ምርጫ ብልጽግና ፓርቲ በአብላጫ ድምፅ አሸንፎ መንግስት የመመስረት ህገ መንግስታዊ መብት ቢያገኝም የተለያዩ ፖለቲካ ፓርቲዎች በተለያዩ የአመራር ደረጃዎች ላይ ማሳተፉን አስታውሰዋል። ይህም በኢትዮጵያ ፖለቲካ ስርዓት ውስጥ አዲስ ምዕራፍ የከፈተ መሆኑን ነው አቶ አደም አጽንኦት የሰጡት። ኢትዮጵያ በብልጽግና ፓርቲ መሪነት ባለፉት ጥቂት ዓመታት የዲሞክራሲ ተቋማትን በማጠናከር ማህበራዊ ልማትን በማጎልበት ለጎረቤት ሀገራት ቅድሚያ የሰጠና ትብብር ላይ የተመሰረተ ዲፕሎማሲን ተግባራዊ በማድረግ ተጨባጭ ውጤቶችን ማስመዝገብ መቻሏን ተናግሯል። ከልመናና ተረጅነት በመላቀቅ የተሟላ ሀገራዊ ሉዓላዊነትን ማረጋገጥ ይገባል በሚል መርህ ተስፋ ሰጪ የኢኮኖሚ ልማት ስራዎች መከናወናቸውም አብራርተዋል። በሌላ በኩል ብልጽግና ፓርቲ ለማህበራዊ ልዕልና፣ ለተረጋጋ የፖለቲካ ስርዓት እንዲሁም ቅቡልነት ያለው ሀገረ መንግስት ለመገንባት ችግሮች በሰላማዊ መንገድ እንዲፈቱ ቅድሚያ ሰጥቶ መስራቱን ለኢትዮጵያ ዜና አገልግሎት ተናግሯል። በዚህም ፓርቲው ለሰላማዊ መፍትሄ ያለውን ቁርጠኝነት በተደጋጋሚ በተግባር ማረጋገጡን ጠቅሰው የፕሪቶሪያውን ስምምነት በማሳያነት አነስቷል። በአፍሪካ ግዙፍ ፓርቲ የሆነው የብልጽግና ፓርቲ ከኢትዮጵያ አልፎ አፍሪካዊና ዓለም አቀፋዊ ግንኙነትን በማጠናከር ለፍትሐዊና የጋራ ተጠቃሚነት እየሰራ መሆኑን ጠቅሷል። በቀጣይም ፓርቲው መሰል አህጉራዊና ዓለም አቀፋዊ ግንኙነቶችን አጠናክሮ እንደሚቀጥል ነው አቶ አደም ፋራ ያረጋገጡት። ለሀገራዊ ሰላምና ልማት መረጋገጥ የፖለቲካ ፓርቲዎች በትብብር የመስራት ባህል ተጠናክሮ እንደሚቀጥል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቅም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ጉባኤና የቀጣይ የስራ አቅጣጫዎች ላይ ያተኮረ ምክክር በሚዛን አማን ከተማ ተካሂዷል። በምክክር መድረኩ ላይ የተገኙት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት አቶ ሰለሞን አየለ እውነተኛ ዲሞክራሲ እውን እንዲሆኑና ሀገራዊ ልማትን ለማሳለጥ የፖለቲካ ፓርቲዎች ከፍተኛ ሚና አላቸው ብሏል። በኢትዮጵያ የፖለቲካ ስነ ምህዳሩ አካታችነትና ጥያቄነት የሰፈነበት እንዲሆን የሚያስችሉ ስራዎች ከለውጥ ማግስት ጀምሮ የተሰሩ መሆኑን ተናግሯል። የተለያዩ ፖለቲካ ፓርቲዎች በሀሳብ ልዩነት ውስጥ አንድ በሚያደርጉ የሰላምና የልማት ስራዎች ላይ በትብብር የመስራት ባህል እየዳበረ መምጣቱን አክሏል። የጋራ ምክር ቤቱ መሰረታዊ አጀንዳ ሰላም ነው ያሉት አቶ ሰለሞን ችግሮች ሲፈጠሩ በጠረጴዛ ዙሪያ የሚፈቱበት አሰራርን በማስፈን ከሁሉም የፖለቲካ ፓርቲዎች ጋር እየሰራ መሆኑን ገልጿል።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ፖለቲካ ያለ ልማትና የህዝብ አንድነት ትርጉም ስለማይኖረው በእነዚህ ጉዳዮች ላይ በትኩረት መስራት ይገባል ብሏል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ክልሉ ያለውን እምቅ ጸጋ ወደ ሀብት መለወጥ የሚያስችል ስራዎችን ተቀራርቦ መስራት እንደሚጠበቅባቸው ተናግሯል። እስካሁን ባሉት ጊዜያት ግጭቶችን በጋራ በመፍታት ሰላምን ለማረጋገጥና ህዝቡን የልማት ተጠቃሚ ለማድረግ በጋራ የተሰራው መልካም ተሞክሮ ተጠናክሮ መቀጠል እንዳለበትም አመላክቷል። የቤንች ሸኮ ዞን ምክትል አስተዳዳሪ አቶ መስፍን መንገሻ በበኩላቸው የፖለቲካ ፓርቲዎች የጋራ ምክር ቤት በዞኑ የጸጥታ ችግር ያለባቸውን አካባቢዎች ለማረጋጋት አዎንታዊ ሚና መጫወቱን ተናግረዋል። ዞኑ የሁሉም የፖለቲካ ፓርቲዎች እሳቤዎች አክብሮ በጋራ ለመስራትና እንቅስቃሴዎችን ለመደገፍ ያለው ቁርጠኝነት እንደሚያጠናክርም አረጋግጠዋል። በሚዛን አማን ከተማ እየተካሄደ ባለው የክልል የፖለቲካ ፓርቲዎች የጋራ ምክር ቤት የምክክር መድረክ ላይ አዳዲስ ስራ አስፈጻሚዎች እንደሚመረጡም ለማወቅ ተችሏል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በኢትዮጵያ የሚገኙ ዓለም አቀፍ ቅርሶች ጠብቆ ለማቆየት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የዩኔስኮ የአፍሪካ ህብረት ኮሚሽን፣ የአፍሪካ ኢኮኖሚ ኮሚሽንና የኢትዮጵያ ተወካይ ዶክተር ሪታ ቢስናውት ገለጹ። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በኢትዮጵያ በትምህርት ሳይንስና ባህል ላይ የተለያዩ ስራዎችን ይሰራል። የተለያዩ ቅርሶች በመመዝገብ ቅርሶቹን ጠብቆ በማቆየት የመንከባከብ ስራ ዩኔስኮ በኢትዮጵያ ከሚያከናውናቸው ተግባራት መካከል የሚጠቀሱ ናቸው። የዩኔስኮ የአፍሪካ ህብረት ኮሚሽን፣ የአፍሪካ ኢኮኖሚ ኮሚሽን እና የኢትዮጵያ ተወካይ ዶክተር ሪታ ቢስናውቶ እንዳሉት ኢትዮጵያ በአፍሪካ ደረጃ በርካታ ቅርሶችን በዓለም ቅርስነት ያስመዘገበች ሀገር ናት ብለዋል። በዚህም እንደ ዩኔስኮ የኢትዮጵያ ተወካይ ኩራት ይሰማኛል ያሉት ዶክተር ሪታ በቀጣዮቹ 2 ዓመታት ተጨማሪ ቅርሶችን ለማስመዝገብ የተሰራ መሆኑን ጠቁመዋል። የቅርሶች በዩኔስኮ መመዝገብ ቅርሶችን ለመንከባከብና ለመጠበቅ ከማስቻሉም ባለፈ ቅርሶችን የሚጎበኙ ሰዎችን ቁጥር ከፍ እንዲል በማድረግ የአካባቢው ማህበረሰብ የቱሪዝም ተጠቃሚነት የሚያረጋግጥ መሆኑን ተናግሯል። ዩኔስኮ በዓለም ቅርስነት የተመዘገቡ ሀብቶችን ለዓለም ማህበረሰብ የማስተዋወቅ ስራ እንደሚሰራ ጠቅሰው በኢትዮጵያ ያሉ ዲፕሎማቶች በአገሪቱ ያሉ ቅርሶችን እንዲጎበኙ የማድረግ ስራ እየሰሩ እንደሚገኙም ገልጸዋል። ዩኔስኮ መንግስት በቅርስ ጥበቃና በሌሎች ዘርፎችም የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ተናግረዋል። ኢትዮጵያ የኢኮኖሚ ዲፕሎማሲን በማጠናከር አዳዲስ የገበያ መዳረሻዎችን የውጭ ቀጥታ ኢንቨስትመንትን ለማሳተፍ የጀመረቻቸውን ስራዎች ፍሬያማ የሆኑ መምጣታቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሚኒስቴሩ የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፈንታ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ በተለያዩ ሀገራት በሚገኙ ኤምባሲዎቿ በኩል የውጭ ቀጥታ ኢንቨስትመንትን የመሳብና አዳዲስ የገበያ አማራጮችን የማስፋት ስራን እየተገበረች ትገኛለች። ሀገሪቱ በግብርና፣ በአምራች ኢንዱስትሪ፣ በማዕድን፣ በኃይል መሰረተ ልማት፣ በዲጂታል፣ በቱሪዝምና ሌሎችም ዘርፎች ለኢንቨስትመንት ሰፊ አማራጮች እንዳሏት አመላክቷል። ሚኒስቴሩ በውጭ ግንኙነት ስራዎቹ የኢኮኖሚ ዲፕሎማሲን ይበልጥ ውጤታማ የሚያደርጉ ተግባራትን በዋና ተልዕኮነት እየተወጣ እንደሚገኝም ነው ያብራሩት። በተያዘው ዓመት በኢትዮጵያ በተለያዩ ሀገራት የተካሄዱ የንግድና ኢንቨስትመንት ፎረሞች የኢትዮጵያን ምርቶች ለማስተዋወቅና ኢንቨስትመንትን ለመሳብ መልካም ዕድሎች መፍጠራቸውን አንስቷል። ለአብነትም የምስራቅ አውሮፓ፣ የደቡብ አሜሪካና የኤዥያ ሀገራት ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ የመግባባት ስራ መሰራቱንና ፍሬ እያስገኘ መሆኑን ተናግሯል። ከነባር የገበያና ኢንቨስትመንት መዳረሻዎች በተጨማሪ አዳዲስ የገበያ መዳረሻዎችን የማፈላለግ ስራን በመተግበር ውጤት መገኘቱን አንስቷል። ጎረቤት ሀገራትን ጨምሮ በአፍሪካ ቀደም ሲል የኢትዮጵያ ምርቶች ተደራሽ ያልነበሩባቸው ሀገራት ላይ ገበያ በማፈላለግ ምርቶችን የመላክና ኢንቨስትመንትን የመሳብ ስራ እየተሰራ መሆኑን ነው የገለጹት። የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ የአፍሪካ ሰፊ የገበያ ዕድል ለመጠቀም ምቹ አጋጣሚ እንደሚፈጥርላትም አምባሳደር ዮሐንስ አመላክቷል። አዳዲስ የገበያ ዕድሎችን የማስፋትና የውጭ ኢንቨስተሮችን የመሳብ በኢኮኖሚው ዲፕሎማሲ ስራዎች ከተለያዩ ሀገራት ጋር የተጀመሩ የቢዝነስ ለቢዝነስ ግንኙነቶች የበለጠ ተጠናክረው ይቀጥላሉ ብለዋል። ዴንማርክ ኢትዮጵያ የአየር ንብረት ለውጥን ለመቋቋም የምታደርገውን ጥረት ለመደገፍ ቁርጠኛ መሆኗን በኢትዮጵያ የዴንማርክ አምባሳደር ሱኔ ክሮግስትሮፕ ገለጹ። አምባሳደር ሱኔ ክሮግስትሮፕ እንደተናገሩት ከኢትዮጵያ ጋር ያላትን አጋርነት አጠናክራ ለመቀጠልና በተለያዩ ዘርፎች በጋራ ለመስራት ቁርጠኛ ናት ብለዋል። ሀገሪቱ የኢትዮጵያን ኢኮኖሚ እድገት ለመደገፍ አዲስ ሀገር አቀፍ ፕሮጀክት በቅርቡ ይፋ እንደምታደርግ ገልጸው ኢትዮጵያ እያካሄደች ካለው የማክሮ ኢኮኖሚ ማሻሻያ ጋር የሚጣጣም እንደሆነም አመላክቷል። የዴንማርክ ኩባንያዎች በኢትዮጵያ ስራ ዕድል ፈጠራና ኢኮኖሚ ልማት ውስጥ ወሳኝ ሚና እየተጫወቱ ስለመሆናቸውም አንስተዋል። ዴንማርክ ከኢትዮጵያ ጋር ያላትን ሁለትዮሽ ግንኙነት በማሳደግ በንግድ በኢንቨስትመንትና በልማት ላይ ትኩረት ሰጥታ ትብብሯን እንደምታጠናክርም ነው አምባሳደሩ የተናገሩት።
24 የተሽከርካሪ ዓመታዊ ቴክኒክ ምርመራ ተቋማት ላይ እርምጃ መወሰዱን የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን አስታወቀም። ባለስልጣኑ የተሽከርካሪ ዓመታዊ ቴክኒክ ምርመራ ተቋማትን በመገምገም ነው የጎላ ክፍተት የተገኙባቸው 24 ተቋማት ላይ እርምጃ የወሰደው። በዚህ መሰረትም 2 የምርመራ ተቋማት ፈቃዳቸው የተሰረዘ ሲሆን 4 ተቋማት ደግሞ ለ3 ወራት ታግደው ክፍተታቸውን እንዲያርሙ ተወስኗል። በተጨማሪም 6 ተቋማት ለ1 ወር ስራ እንዲያቆሙ እንዲሁም 12 ተቋማት የመጨረሻ ማስጠንቀቂያ የተሰጠባቸው መሆኑን ተመላክቷል። በቀጣይ የመዲናዋ ነዋሪዎች ቀልጣፋ አገልግሎት ማግኘት እንዲችሉ በቁርጠኝነት እንደሚሰራም ባለስልጣኑ አስታውቋል። በአዲስ አበባ የሚገኘው አዲስ አበባ ስቴዲየም ለማጠናቀቅ የ18 ቢሊዮን ብር ውል ተገባ። በአዲስ አበባ የተገነባ የሚገኘው አዲስ አበባ ስቴዲየም ቀሪ ስራዎችን ለማጠናቀቅ 18 ቢሊዮን ብር እንደሚያስፈልገው ተገልጿል። አሁን የአዲስ አበባ ስቴዲየም ቀሪ ስራዎችን ከ2 ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ መሆኑም ተመላክቷል። የስቴዲየሙን የማጠናቀቂያ ስራዎች ለማከናወን 18.6 ቢሊዮን ብር መግባቱን የኢፌዴሪ ባህልና ስፖርት ሚኒስቴር አስታውቋል። ግንባታው ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነት ተፈራርሟል። የኢፌዴሪ ባህልና ስፖርት ሚኒስቴር ሸዊት ሻንካ የአሁኑ ስምምነት የስቴዲየሙን ምዕራፍ 2 ደረጃ 2ና 3 ስራዎችን ለማጠናቀቅ የደረገ መሆኑን ተናግሯል። ባለፉት 7 ወራት ግንባታውን ለማፋጠን ከተባበሩት አረብ ኤሚሬትስ መንግስት በተገኘ የ57 ሚሊዮን ዶላር ድጋፍ ስራዎች ሲሰሩ መቆየታቸውን ያስታወሱት ሚኒስትሯ ለቀሪው ስራ 18.6 ቢሊዮን ብር ውል መያዙን አሳውቋል። ከኤችኤም ኢንጂነሪንግ የስቴዲየሙ ግንባታ አማካሪ መሰለ ኃይሌ በበኩላቸው የምዕራፍ 2 ደረጃ 2ና 3 ስራዎች የጣሪያ ገጠማና የውስጥ ስራዎችን እንደሚይዝ ተናግሯል። የካፍና የፊፋን ደረጃ በአሟላ መልኩ እየተገነባ መሆኑን ያሳወቁት አማካሪው ግንባታው ከ2 ዓመት ባነሰም ጊዜ ውስጥ እንደሚጠናቀቅም ተናግሯል። በተጨማሪም የስቴዲየሙ የመያዝ አቅሙ 60 ሺህ መሆኑን ዶክተር መሰለ ኃይሌ አሳውቋል። በአዲስ አበባ ስቴዲየም ግንባታው በ2008 ዓ.ም መጀመሩ የሚታወስ ነው። በትግራይ ክልል ዘላቂ ሰላም ቀጣይነት ያለው የልማት ስራ እንዲጠናከር የድርሻችንን ለማበርከት እንሰራለን ሲሉ ወጣቶች ተናገሩ። በክልሉ ጊዜያዊ አስተዳደር ተቋቁሞ ከፌዴራል መንግስት ጋር በትብብርና በቅንጅት የዘላቂ ሰላምና የልማት ስራዎች ሲከናወኑ መቆየታቸውን አሁንም መቀጠላቸው ይታወቃል። በዚህ ጉዳይ ላይ ሀሳባቸውን ያጋሩ በክልሉ የሚኖሩ ወጣቶች ለትግራይ ክልል ህዝብ ጦርነትን አስከፊ ገጽታ መረዳት ቀላል መሆኑን አንስተው በክልሉ ሰላምና መረጋጋት መፈጠሩ የብዙዎች ጽኑ ፍላጎት መሆኑን ገልጸዋል። ከሽሬ ከተማ ነዋሪዎች መካከል አንገሶም ጉዑሽ በክልሉ አሁን ላይ ሰላም በመፈጠሩ የሁላችንም ደስታ ነው ብሏል። የችግሮች ሁሉ መፍቻ መንገድ መነጋገር፣ መወያየትና መግባባት ብቻ መሆኑን ገልጾ ለግጭትና ጦርነት ቀስቃሾች ቦታ የምንሰጥ አይሆንም ብሏል። በክልሉ ዘላቂ ሰላምና ቀጣይነት ያለው የልማት ስራ እንዲጠናከር የድርሻችንን ለመውጣት ዝግጁ ነን ሲልም አረጋግጧል። በክልሎች የሚቋቋሙ ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ በነገው ዕለት በተወካዮች ምክር ቤት ቀርቦ ሊጸድቅ መሆኑ ተነገረ። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈጉባኤ ይሰጣል። እነዚህ አዲስ ድንጋጌዎች የተካተቱት በ1995 ዓ.ም የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል በተዘጋጀ ረቂቅ ህግ ላይ ነው። የተወካዮች ምክር ቤት ነገ ማክሰኞ 23 2017 ዓ.ም በሚያደርገው ስብሰባ ላይ ቀርቦ የሚያጸድቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረቱ ያደረገው ከ22 ዓመት ገደማ በፊት የጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው ሲል ቢቢሲ ዘግቧል። ይህ አዋጅ የፌዴራል መንግስት በ3 ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር መዋል ካልቻለም ፌዴራል መንግስት ጣልቃ ይገባል ይላል። በአዋጁ ላይ የተጠቀሰው 3ኛ ሁኔታ እንደ በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸምበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው ብሏል።
በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን የሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ኢትዮጵያ የባህር በር ለማግኘት የጀመረችውን ሰላማዊ ዲፕሎማሲ አካሄድ ተገቢ መሆኑን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ቃለ ምልልስ እንደገለጹት ኢትዮጵያ የባህር በርን ለመጠቀም ያቀረበችው ጥያቄ ሰላማዊና የዲፕሎማሲ አካሄድ ተገቢነት ነው ብሏል። ኢትዮጵያም የባህር በር ለመጠቀም ያቀረበችው ጥያቄ አስፈላጊና መሰረታዊ ጉዳይ መሆኑን ጠቁሟል። ለኢትዮጵያ የባህር በር ማግኘት ከፍተኛ የህዝብ ቁጥር የሚኖርባትና ኢኮኖሚያዊ እድገት ለማስቀጠል የሚያግዝ መሆኑን ጠቁሞ በአሁኑ ወቅት ኢትዮጵያ የባህር በር ለማግኘት የምትከተለው ሰላማዊና ዲፕሎማሲያዊ አካል ተገቢ መሆኑንም ተናግሯል። የኢትዮጵያ የባህር በር መሻት ለፍትህ ቀናኢ የሆኑ የዓለም አገሮች ሁሉ በትክክል ያዩታል የሚል እምነት አለኝ ያሉት አምባሳደር አብርሃም ከፍተኛ የህዝብ ቁጥር የተሸከመች ሀገር የባህር በር አጥታ ልትኖር አይገባትም ብሏል። የኢትዮጵያ ባህር በር ጥያቄም እያደገ የመጣውን ኢኮኖሚ ለማስተናገድ አስፈላጊ መሆኑን ገልጿል። ይህን ሁኔታ የማይረዳ መንግስት መሆን ሀገር ስለማይኖር በሰላማዊ የዲፕሎማሲ አካሄድ መፍትሄ የሚያገኝ ጉዳይ መሆኑን ተናግሯል። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገትና የህዝቦቿን ጠቃሚነት ለማስቀጠል መፍትሄ ማግኘት እንደሚገባ አስገንዝበዋል። እስራኤል ኢትዮጵያ የምታነሳውን የቀይ ባህርን በዲፕሎማሲ በህግ በሰጥቶ መቀበልና በፍትህና ርትዕ የምታነሳውን የፍትሐዊነት ጥያቄ ስትደግፍ ይህ ለሁለተኛ ጊዜዋ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢትዮጵያን ቀይ ባህር ጥያቄ ተገቢነት ያለውና የሚደግፉት ጉዳይ መሆኑን ከሰሞኑ መግለጻቸው ይታወሳል። እንደ አንዳንድ የፖለቲካ ትንታኞች ይህ የእስራኤል ተደጋጋሚ ድጋፍና መግለጫ ለፕሬዚዳንት ኢሳያስ ማስጠንቀቂያ ጭምር እንደሆነ እየገለጹ ይገኛሉ። እስራኤል ይህንን ትበል እንጂ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ከግብጽ ጋር ተባብረው እየሰሩ መሆናቸውን ከመግለጽ በዘለለ በተሰጠው ተደጋጋሚ መግለጫ ዙሪያ ምንም ነገር አላሉም። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። ቀጠናዊን በማወቅ ሴራ የተለከፈው ኢሳያስ መንግስት የአማራ ክልላዊ መንግስት ወደ ምክክርና ወደ ድርድር እንዲመጣ ለፋኖ ኃይል ጥሪ ማስተላለፉን ተከትሎ ከፍተኛ ድንጋጤ ውስጥ መግባቱን ቡድኑ የህወሓት ተግባሩን እንዲያቆም ማስጠንቀቂያ ያዘለ መልእክቱን በአመራሩ በኩል ማስተላለፉ ተሰምቷል። እንደ ምንጮች ገለጻ በኤርትራ መንግስት ፍላጎት ድጋፍ የቆመው ጽንፈኛው ቡድን የሰላም ድርድሩን እንዳይቀበል ይልቁኑ የአመፅ ተግባሩን አጠናክሮ እንዲቀጥል ቀጥተኛ ትዕዛዝ በሻዕቢያ በኩል ተላልፎለታል። ሌላኛው ጉዳይ ራሱን ቲዲኤፍ ያለ የሚጠራው የህወሓት ቡድን ሰራዊት አርሚ የተውጣጡ አባላት ጽንፈኛው የህወሓት ለማስወገድ ትግሉን እየተቀላቀሉ መሆኑ ተሰምቷል። ጸረ ሰላሙ የህወሓት ቡድን ለስልጣንና ለግል ጥቅሙ ሲል ክልሉ ላይ ያወጀውን ጦርነት በመቋቋም በቡድኑ አጠራር የአርሚ አባላት ከቡድኑ እየወጡ እንደሚገኙም ተመላክቷል። በዚህ መሰረት ቁጥራቸው 263 የሚሆኑ ከአርሚ 15፣ 11፣ 42 እና 60 አርሚዎች የተውጣጡ አባላት መጋቢት 21 2017 ዓ.ም ለጽንፈኛው የህወሓት ቡድንና ከነሱ ጎን የቆሙትን ለማስወገድ በረሃ ወጥተው እንደሚገኙና ትጥቅ ትግሉን ከጀመሩ አካላት ጋር መቀላቀላቸው ለማወቅ ተችሏል። ክቡራን ተመልካቾቻችን ከዚህ ጋር ተያይዞ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን ፖለቲከኛ ሙሉ ብርሃን ኃይሌ ጋብዘናል። ከዚህ ሰዓት ጀምሮ ከሳቸው ጋር ቆይታ አደርጋለሁ። እሺ፣ እጅግ አድርጌ ነው የማመሰግነው አቶ ሙሉ ብርሃን ኃይሌ ፖለቲከኛ ማለት ነው። ከላይ ባነሳናቸው አበይት ጉዳዮች ላይ ተጨማሪ ማብራሪያ ሊሰጡኝ በቀጥታ መስመራችን ስለተገኙ እጅግ አድርጌ አመሰግናለሁ። ምናልባት አቶ ሙሉ ብርሃን ለመነሳት ያክል ማለት እንደ መነሻ እንዲሆነን ጥያቄው በዋናነት ያው ትግራይ ክልል እንደሚንቀሳቀስ የፖለቲካ ፓርቲ ፖለቲከኛ ወይ ደግሞ አባል ወይ አመራር ትግራይ አካባቢ ያሉትን እስኪ በመጀመሪያ እናንሳ። ያው እንደሚታወቀው ቲፒኤልኤፍ በውስጡ በተፈጠረ ችግር ምክንያት በተለይ ጊዜያዊ አስተዳደሩና እንዲሁም አንጃው የህወሓት ቡድን በመካከላቸው የተፈጠሩ ችግሮች መነሻ በማድረግ የትግራይ ህዝብ ከጊዜ ወደ ጊዜ ወደ ችግር እየገባ የመጣበት ሁናቴ ነው ያለው እና በዚህ መሀል ደግሞ በሁለቱ ጠብ ምክንያት የችግር ገፈት ቀማሽ ሆነው አሁንም ህዝቡ ነው። በእርግጥ ህዝቡ ካለበት ችግር እንዲወጣ የፌዴራል መንግስት ያደረጋቸው ያሉ እንቅስቃሴዎች ነበሩ። ግን እነዛ እንቅስቃሴዎች ፍሬ እንዳይኖራቸው ማድረግ ረገድ ቲፒኤልኤፍ አሁንም ከሴራው እንዳልተቆጠበ እየተሰማ ያለበት ሂደት አለ። በእርግጥ ከዚህ ጋር ተያይዞ በተለይ የህወሓት ሰራዊት በተለምዶ ቲዲኤፍ የሚባለው ሰራዊት እዛው የተለያዩ አርሚዎች ላይ ይኖሩ የነበሩ
ከአርሚ 15 አርሚ 11 አርሚ 42 እና 60 የሚባሉ አርሚዎች የተውጣጡ ወደ 263 የአባላቶች ቲፒኤልኤፍን ማጥፋት አለብን ብለው ወደ በረሃ እንደወጡ ድጋሚ የሚያሳዩ መረጃዎች እየወጡ ናቸው። ይህን እንዴት አዩት አቶ ሙሉብርሃን? አመሰግናለሁ እንጂ እድሉን ስለሰጠኝ በዚህ ጉዳይ ላይ ሀሳብ እንድሰጥ ስለጋበዝከኝ በቅድሚያ ከልብ ነው የማመሰግነው። እሺ ወደ ጥያቄ ስገባ እንዳልከው የትግራይ ህዝብ ችግር በጣም ብዙ ነው፣ በጣም ሰፊ ነው። ብዙ ጉዳት ነው የደረሰው፣ ብዙ በደል ነው የደረሰው። ይህን ሁሉ በደል እንዲደርሰው ምክንያት የሆነ ደግሞ ያው የህወሓት አመራር ነው። በተለይ ይሄ አሁን አንጃ ተብሎ እየተጠራ ያለው የራሱ ጥቅምና ስልጣን ለማስቀጠል ሲባል ለትግራይ ህዝብ እጅግ ብዙ ጉዳት አድርሶበታል። አሁን ደግሞ ህዝቡ መካስ ሲገባው እንደገና ለሌላ ችግር ሲዳርገው ላይታች ሲል ነው የሚታየው እና ከዚህ ጋር ተያይዞ ደግሞ ቀደም እኛም በትግራይ እንደሚንቀሳቀስ የፖለቲካ ፓርቲ በግሌም በርካታ ሀሳቦች በመስጠት በዚህ ጉዳይ ላይ በተለይ የትግራይ ወጣት ይሄ እየተደረገ ያለ ጦርነት አይመለከተውም፣ እነሱ እንደሚሉትም ደግሞ ፍትሐዊም አይደለም። ስለዚህ እንዲያውም ወደ እነሱ አፈሙዝ አዞር እያልን ስናወራ ነበረ ከዚህ በፊት። በእውነትም ደግሞ መደረግም ያለበት እሱ ነበር። አሁን ለትግራይ ህዝብ ቅድ እያልናቸው ላሉ ችግሮች ዋና ምክንያት ይሄ አመራር ነው። ይሄ በተለይ የህወሓት የቁንጮ አመራር ነው እና ይሄን ሂዶ እንዲህ እንደሚሆንም የሁላችንም እንትን ነበረ። ምክንያቱም ቲፒኤልኤፍ በታሪክ ባሳደረውም ስልቦና ብታየው በሰላማዊ ትግል የሚወገድ ኃይል አይደለም። ሁሌ እሱ ስርዓቱን ለመቀየር ወይም ይህን ጉዳት የትግራይ ህዝብ ስቃይ መከራ እንዲፈታ ሀሳብ በማቅረብ የሚፈታ የሚሰማ አይነት ድርጅት አይደለም። ስለዚህ ይህን ሳይወድ በግድ አማራጩ እንደዚያ ነበረ። ስለዚህ ወጣቱ ድርጅቱ በሚያውቀው ቋንቋ ለማናገር በትክክለኛ ሰዓቱ ነው ብዬ ነው የማስበው። አለበለዚያ ቲፒኤልኤፍ በባህሪው በድርድር በውይይት ቅድም እንዳልከው በሀሳብ ተግባብቶ ችግሮችን የመፍታት አቅም የለውም። እንኳን በውጭ ያለው ኃይል ይቅርና የራሱ በውስጥ ድርጅት የሚፈጠሩ ችግሮችን በጉልበት ነው እየፈታ የሚመጣ። እንደዛ ነው እያደረገ ያለው። ያን ሂደት ደግሞ በቲፒኤልኤፍ ማለት ህወሓት ማለት የተቆረሰ አሁን እጅግ በጣም ጥቂት የሆነበት ሂደት ነው ያለ። ስለዚህ ይህን ጥሩ እንትን ነው፣ ጥሩ ዜና ነው። ይሄ በደንብ መጠናከር አለበት። መፍትሄም እንዲመጣ ትግሉ በውስጥ መፋፋም አለበት። ምናልባት ሌላው አቶ ሙሉብርሃን የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት እና የጸጥታ ዘርፍ ኃላፊው ሌተናል ጀነራል ታደሰ ማለት ነው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁም ደግሞ በኢትዮጵያ የሚገኙ የአሜሪካ ኤምባሲ ተወካዮች ጋር ውይይት ለማድረግ እዚህ አዲስ አበባ እንደነበሩ የተመላከቱ መረጃዎች ወጥተዋል። እንግዲህ መረጃዎች መውጣቶቹ ብቻ ሳይሆን አንዳንድ ሀሳቦችም ተለዋውጠዋል። እንግዲህ የውስጥ አዋቂዎች እንደነገሩ ማለት ነው። እስቲ በዛ ጉዳይ ላይ የተወሰነ ሀሳብ እንዲሉ ስለፈለግ ነው። አንድ የትግራይ ጊዜያዊ አስተዳደር ወደ ቦታው እንዲመለስና የጊዜያዊ አስተዳደሩ ተግባር የሚያደናቅፍ ማንኛውንም አካል ላይ ተመጣጣኝና ህጋዊ የሆነ እርምጃ ሊወሰን እንደሚችል የተነጋገሩበት ሂደት እንደነበረ ተሰምቷል። ከዛ ባለፈ በአንድ ወር ጊዜ ውስጥ ማለት ነው የጊዜያዊ አስተዳደሩ ፕሬዚዳንት የሚሰየምበት ሁናቴም ይፈጠራል ተብሏል። ይሄ ሲባል ያው ነገ ምናልባት የህዝብ ተወካዮች ምክር ቤት የጊዜያዊ አስተዳደር የጊዜ ዘመኑ ማለት ቆይታው የማራዘም ስራ በህግ ለመደገፍ የሚያስችል ሁናቴዎች ለመፍጠር ነገ ይሰበሰባል ተብሎ ይጠበቃል። በዚህም ላይ ውሳኔ ይሰጣል። ከዚህ ጋር ተያይዞ ግን ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዚዳንት ነው እንደሚሰሩ ያሳያል። ሌሎች ደግሞ እንደዚሁ በዚህ በጸጥታው ላይ የነበሩ ሰዎች ወደ ጀነራል ታደሰ ቦታ ሊመለሱ የሚችሉበት እድል እንዳለ የሚል ሀሳብ
አንስተዋል። ሌላኛው ይሄን ተከትሎ ማለት ነው የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በሌሎች ያው ካምፕ በፊት የነበረበት ካምፖች ላይ ሊገባ የሚችልበት ሁኔታዎች እንዳሉ እንደውም አሁን እንደደረሱ መረጃ ከሆነ እየገባ እንደሆነ መረጃ ደርሶኛልና እሱ ብቻ አይደለም የትግራይ ክልል ላይ ያሉ ታጣቂ ኃይሎች ወደ ተዘጋጀላቸው ካምፖች እንዲገቡ ከዛ ባለፈ ደግሞ ተቋርጦ የነበረው የዲዲአር ስራም እንደዚሁ በተቀመጠለት የጊዜ ገደብ ወይ ሰሌዳ እንዲከወን ለማድረግ ያው የፌደራል መንግስት ቁርጠኝነት ያው ካሁን ቀደም ጊዜያዊ አስተዳደሩም እንደዚሁ ቲፒኤልኤፍ በተደጋጋሚ ሲያነሳ የነበረበት ሂደት ስላለ እሱ እንዳለ ሆኖ በአንጻሩ ግን ይሄ በመሆኑ ዲዲአርን ለመተግበር በእነሱ በኩልም እንደ ዝግጁነት እንዳለ የሚያሳይ ነው። ዋናው ሌላው ትልቁ ነገር ከዚህ ጋር ተያይዞ ማለት ነው የትግራይ ጊዜያዊ አስተዳደር ካቢኔ ያው ካሁን በፊት የነበሩት ይታወቃል ያው 50+1 ተብሎ የቲፒኤልኤፍ ኃይላት ከፍተኛውን ድርሻ ይዘው ለዛም እንግዲህ የተለያዩ ችግሮች ሲፈጠሩ የነበረበት ሂደት ነበርና በአንጻሩ ግን ይሄኛው ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50%፣ ብልጽግና 25%፣ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ወይ ድርጅቶች ደግሞ ወይም ሲቪክ ማህበራትንም ጨምሮ 25% ድርሻ እንደሚኖራቸው የተመላከተ መረጃ ወጥቷል። በእውኑ ይሄ ነገር ይሄ ጉዳይ ቀደም ሲል አነሳ ነው ጉዳይ የትግራይን ችግር ይፈታል ብለው ያምናሉ ወይ የሚለው ነገር እስኪ እናንሳ። በጣም ሰፊ ሀሳብ ነው ያነሳው። ሲጠቀለል እኔ በጣም በዚህ አሁን ባልከው ነገር አሁን እኔ በማህበራዊ ሚዲያ በተለያዩ አክቲቪስቶች ሲጻፍ በጽሁፍ መልክ ተመልክቻለሁ። በእርግጥ በመንግስት ሚዲያዎች አላየሁም። አሁን ከመንግስት አካላት ይሄን መግለጫ ነው ያልሰማው። ይሄ ከሆነ በጣም የዘገየ ነው። ይሄን ያልኩበት ምክንያት ምንድነው? በመጀመሪያም አሁን በተለይ አሁን ቅድም እያልነው ይሄን የስጋት የነበረው አሁን ስጋታችን ከግጭት ጋር ተያይዞ በተለይ የህዝቡ ጉዳት መካስ የሚገባው ህዝቡ ከመሆኑ አንጻር ይሄ ቀደም ብሎ መደረግ የነበረበት የዘገየ ነው። አሁንም ይሄን ከተደረገ በጣም ጠቃሚና እጅግ አስፈላጊ ነው የሚል እምነት ነው ያለው። በዛ እግረ መንገዴ ግን ቅድም እንዳልከው በተለይ እነዚህ የቀድሞ የጦር መኮንኖች ጀነራሎች አሁን ቲዲኤፍ ነን ብሎ ራሳቸውን የሰየሙ ከነዛ አካልም አንዱ የጀነራል ወረደ ጀነራል ታደሰ ወረደ አንዱ ናቸው። ሌሎችም አሉና ይሄ ነገር በጣም አሁንም የትግራይ ህዝብ ብዙ ጉዳት የደረሰበት ቅድም እንዳልክ አንደኛ ጉዳቱ ከጦርነት ተያይዞ የመጣ ጉዳት አለ። ከዛ ከጦርነት መልስ ደግሞ ጠንካራ የሆነ የጸጥታ መዋቅር ኑሮ ብዙ ተረጋግቶ እንዳይኖር በርካታ በደሎች ሲደርስበት ነው የቆየ በርካታ ግፎች። ስለዚህ ይሄንን አሁን ይሄን ህዝብ ሊበቃው ይገባል። ስለዚህ እነሱም ቁርጠኛ መሆን መቻል አለባቸው። አንደኛ ለህግ መገዛት መቻል አለባቸው። ምክንያቱም የትግራይ ህዝብ ዘላቂ ሰላም የሚያገኘው ህጋዊ መንግስት ሲኖረው ብቻ ነው። አለበለዚያ ምንድነው የሚሆነው? መንግስት አልባ ይሆናል ወይም ደግሞ ስርዓት አልበኝነት ነው አሁን እንደምናየው ነው የሚሆነው። ስለዚህ ይሄ እንዳይሆን አሁንም ለትግራይ ህዝብ ከትግራይ ህዝብ ጎን በመቆም ለእውነት በመቆም ህገ መንግስቱን ጠብቀው ይሄን ኃይል ቅድም እንዳልከው ይሄ ታጣቂም ወደ ኑሮው እንዲመለስ ታጣቂም ይበቃናል እያለ ነው። ጦርነት አልፈልግም እያለ ነው። መኖር ይፈልጋል። ተመልሶ ከማህበረሰብ መኖር አለበት፣ መቋቋም አለበት። ስለዚህ ያ ደግሞ አሁን መንግስት ቅድም እንዳልከው በተለይ መከላከያ ማለት መግባት ማለት በጣም ትልቅ እፎይታ የሚሰጠው ምንም በኢትዮጵያ ውስጥ አሉን ከምንላቸው ትልቅ አንዱ እና የመጀመሪያው ተቋማችን የፌዴራል መከላከያ ነው። የሀገር ዳር ድንበር ህገ መንግስቱን የሚጠብቅ ዳር ድንበርን የሚጠብቅ ዋናው ዘብ ነው። ስለዚህ ይሄን መግባቱ በጣም ትልቅ ተስፋ ሰጪ ነው፣ እፎይታም የሚሰጥ ነው። ስለዚህ ይሄን ከሆነ ትግራይ ቅድም እንዳልከው አንደኛ ትግራይ አሁን ኦልሞስት ከፕሪቶሪያው መልስ ጊዜያዊ መንግስት እንደተቋቋመ ይታወቃል። የነበረው ጊዜያዊ መንግስት ደግሞ እንደሚገባ ስራውም አልሰራም። ዋና ያልሰራበት ምክንያት ደግሞ ምንድን ነው? ያን ቅድም ስንለው የነበረ በተለይ የኮከር በላይ የሚሉ የቀድሞ አመራሮችን ጊዜያዊ መንግስት ከህወሓት ይሄ ካፈነገጠው የህወሓት ፖለቲካ ክንፍ ጋር በመሆን የጊዜያዊ መንግስት ስራው እንዳይሰራ አድርገውታል። መንግስታዊ መዋቅር እንዳይዘረጋ፣ በተለይ ጠንካራ የሆነ የጸጥታ መዋቅር እንዳይኖር፣ በግልጽ እንዳይሰራ እናደርገዋለን እያሉ እንዳይሰራ አድርገውታል። በዚህ ምክንያት ደግሞ የትግራይ ህዝብ እጅግ ተጎድተዋል። ስለዚህ አሁንም ይሄን የተገኘ እድል እንዳይባክን በጥንቃቄ መያዝ እንዳለበት እና እዛ ውስጥ ያሉ ሰዎች ይሄን ትልቅ እድል እንደገና እንዳያመክኑት አሁንም ከኢትዮጵያ መንግስት ከህገ መንግስቱን ጠብቀው
ህዝቡን ከዚህ ከገባበት ችግር እንዲያወጡት ነው እኔ መልእክት የማስተላለፍ እና ይሄ በጣም ደስ የሚል ትልቅ ተስፋ ሰጭ ነው የሚል እምነት ነው ያለኝ። እስቲ አሁንም ከዚህ ጉዳይ ሳንወጣ ምናልባት አቶ ሙሉብርሃን እንደሚታወቀው የትግራይ ክልል ጊዜያዊ አስተዳደር ቀደም ሲል እንደገለጹት በተለያየ ምክንያት ያው ስራውን ያልሰራበትም እንደዚህ ደግሞ እንደው ባለፈው ክቡር ጠቅላይ ሚኒስትሩም ሲያነሱ እንደው ጦርነቱ እንኳን እንዳይኖር ማድረጉ በራሱ ትልቅ ነገር ነው። ጦርነቱ እንዳይቀጥል ባለበት እንዲገታ የተደረገበትን ሁናቴ እንኳን ትልቅ ነገር እንደሆነ አንስተው ያመሰግኑበት ሁናቴ ማየት ይቻላል። እንግዲህ አቶ ጌታቸው እንደሚታወቀው ወደ 20 ቀን አድርገዋል ይመስለኛል ያው ራውንድ ፊገሩ እስካሁን ማለት ነው በተለይ ከትግራይ ከወጡ ማለት ነው። ትላንት እሑድ ምናልባት በሰዓታት ልዩነት ማለት በሚያስችል ሁናቴ 2 መልእክቶችን አጋርተዋል። አንደኛው የእንኳን አደረሳችሁ ነው ለሙስሊሙ ማህበረሰብ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ የሚል መልእክት አስተላልፈዋል። ሌላኛው ደግሞ ለስልጣን ተፎካካሪዎቹ ድሉ የህዝብ ነው የሚል ጠንካራ ትችት አዘል መልእክት አስተላልፈዋል። እና እንደው ከዚህ ጋር ተያይዞ ምን እየሆነ ነው ብለን ማለት እንችላለን? እንግዲህ እንደሚታወቀው በቲፒኤልኤፍ እና በጊዜያዊ አስተዳደሩ መካከል ያለው ልዩነት የት ደረጃ ላይ እንደደረሰ ማየት ይቻላል። ማህተም በየአካባቢ ከመንጠቅ ጀምሮ አሁን ላይ የክልሉ ጊዜያዊ አስተዳደር በቦታቸው የሉም። እስካሁን ያሉ ማለት ኦፊሻሊ ስላልተነሱ ስቲል እሳቸው የክልሉ ጊዜያዊ አስተዳደር ፕሬዚዳንት እንደሆነ ነው የሚታሰበው አቶ ጌታቸውና እስካሁን አልተመለሱም። ይሄ ሆኖ ሳለ በአንጻሩ ድሉ የህዝብ ነው የሚል መልእክት ያጋሩበት ሁኔታ አለ። እንደው ምን ማለት ይሆን? ህዝብ ማለት የትኛው ነው? ምናልባት እነዚህ ተፎካካሪ የሚባሉት እርስ በርስ የሚሳሳቡት ቡድኖችስ እነሱ ምን ደረጃ ላይ ራሳቸውን አስቀምጠው ነው እንደዚህ ሊባል የቻለው የሚለው ነገር እስኪ እናንሳ። አሁን እኔ ይሄ ያጋሩትን መልእክት አይቼዋለሁ እንዳልከው። አሁን እንደሚታወቀው አቶ ጌታቸው ረዳ አይተነው ካየናቸው ከስልጣን ከተረከቡ በኋላ በርካታ ሙከራዎችን አድርገዋል። ይሄ የማይካድ በተለይ በኢትዮጵያ ታሪክ ውስጥና በትግራይ የፖለቲካ ታሪክ ውስጥ ያልነበረ ያን ማለት ምንድነው? ወጣቱ ተሰብስቦ ሀሳቡ በነጻነት እንዲገልጽ በግልጽ ይሄን እድል ሰጥተዋል። እሳቸውም በድፍረት ደግሞ በተገኘ አጋጣሚ በድፍረት ራሳቸውን ሲነቅፉ ድርጅታቸውን ሲነቅፉ ይታወቃሉ። አቶ ጌታቸው ረዳ በዚህ አይታሙም። ይሄን ደግሞ በቀጥታ ከዛ በተለይ ከአንጃው ቡድን ዋና ያጋጫቸው ይሄን ይመስለኛል። ይሄን የሆነበት ምክንያትም አንደኛ ጠብ ውስጥ ያስገባቸውም የቀድሞ የህወሓት አመራሮች እነዚህ ከህወሓት ያፈነገጠው ኃይል የእነሱ ጥቅምና ስልጣን ያስጠብቅልናል የሚል እምነት ነበራቸው። ይሰማው ነው እምነት ነበራቸው። አቶ ጌታቸው ረዳ ግን በዚያ ይሄን አለ ይልቅ ለህወሓት አመራሮች ጥቅም ከመቆም ይልቅ ለትግራይ ህዝብና ለወጣቱ በግልጽ ቆመዋል። ግን እኮ አሁን ምናልባት አቶ ሙሉብርሃን ማለት እነዚህ ሰዎች አንድ መስመር ላይ የነበሩ ናቸው። አንድ የትግል ቋት ላይ የነበሩ ናቸው። አሁን እንደውም ተጨማሪው ቃል ምናሉ ይሄ ኋላ ቀር ቡድን የሚል ሐሳብም የሰጡበት ሁናቴ አለና እንደው አንድ ላይ ስትታገል ቆይተህ ጭራሽ ደግሞ እንደዚህ መባባሉ በራሱ ምን ነው የሚያሳየው የሚለው ነገር ብናነሳ በእርግጥ ያው ሐሳቡ ትክክል ነው፣ የሚያነሱት ነገር ትክክል ነው። በተለይ አንጃ ቡድን እያደረገው ያለው ኮንስፒረሲ በጣም ግልጽ ነው፣ የሚታወቅ ነገር ነው። ግን ይሄኛውንስ እንዴት እንመን የሚል ደግሞ ሐሳብ አለ። አሁን ምንድነው ይሄን ቅድም እንዳልኩ እኮ ነው። ይሄን እንዴት ሆነ? ህይወት እኮ እድል አለው ምልህ አንድ ሰው ዛሬ ሲያጠፋ ውሎ ነገ አይለወጥም ማለት አይደለም። ይሄ እኛ መቀበል አለብን። ይሄ ማድነቅ አለብን። ባይዘው ምልህ ህይወት እድል አላት። መለወጥ ለሚፈልግ መጸጸት ለሚፈልግ ጥፋተኛ መሆኑ አምኖ ያን ጥፋት ደግሞ ለመታገል ለሚፈልግ እድል አላት ህይወት። እኛም እያልን ያለ ነው የሀሳብ ልዩን ለውጥ ይምጣ ነው። ይሄ የነበረው ኋላቀር የሆነ አስተሳሰብ ቀጥተን ወደ ዘመን አስተሳሰብ ንግባ ነው። ችግር ውስጥ የከተተንም በጣም ኋላ ቀር የሆነና የዘቀጠ አስተሳሰብ ነው ችግር ውስጥ የዘፈቀን። ስለዚህ ከዚህም ደግሞ ምን የሚያወጣንም ሀሳብ ነው። ስለዚህ በዚህ እኔ በጣም ነው አቶ ጌታቸው ሊደነቁ ይገባል። ይሄም በእኔ እምነት ነው። ስለዚህ ከዚህም አልፎ አቶ ጌታቸው ረዳ ከኛ በላይ ከሌላው ከተቃዋሚዎች በላይ ነው ቲፒኤልኤፍን እየታገሉት እያጋለጡት ያሉ። ይሄ ደግሞ አንደኛ በዛ በድርጅት ውስጥ ለረጅም ጊዜ የቆዩ ናቸው። እሳቸው አንድ ድርጅት ውስጥ ታቅተህ ስትታገል
በአንድነት ልዩነት ይባል ነገር አለ። በተለይ በዲሞክራሲያዊ አካይ በብዝሃነት ነው የምትወስነው። ስለዚህ ያ ላይ ግን ልዩነት እያስቀመጥክ ትታገላለህ። ስለዚህ በዛ ውስጥ እየታገሉ እንደቆዩ ነው የሚያሳየው። ግን በብዙሃን ድምጻቸው እየታፈነ በብዙሃን ውሳኔ እየሄዱ ግን እዚህ ውስጥ እንደቆዩ እያዩት ደግሞ በተግባር ደግሞ ውድቀቱንም ሁሉንም ያውቃሉ እሳቸው። ስለዚህ ይህን በደንብ አይተው ይሄ ዋናው ይሄ ኋላ ቀር ለውድቀት ምክንያት የሆነ ኃይል እንደሆነ አምረውም ተናግረዋል። ይሄ የሚቀጥልበት ምክንያት የለም ብለዋል። እስኪ አሁን እንግዲህ እርስዎ እንደገለጹት ያው ምናልባት ያው ሰው ሆኖ የማይሻሻል የማይቀየር የለም የሚለው ነገር ያስማማናል። ግን ያን ካልን አሁን በእርስዎ አረዳድ እንደው አቶ ጌታቸው ረዳ ተቀይረዋል ብለን ማለት እንችላለን? እኔ አሁን አቶ ጌታቸው ረዳ ብቻ ሳይሆን ከሳቸው በጣም ጠንካራ የሆኑ ልጆች አይቻለሁ። በተለያየ መድረክ TPLFን ቻሌንጅ ሲያደርጉ በደንብ ሲያጋልጡት አይተናል። ሄሎ እየሰማሁ ነው። አይተናል። ስለዚህ በእርግጠኝነት አሁን ባለው በእኔ ግምገማ ከጌታቸው ረዳ በላይ TPLFን ሊታገል የሚችል ኃይል አለ ብዬ አላምንም። እንዲያም በደንብ እንደተቆራረጡ ያሳያል በብዙ ነገር። ይሄን ያልኩበት ምክንያት ምንድነው? መሬት ላይ እሳቸው እያደረጉት ያለ ትግል አለ በግልጽ። አሁን አብዛኛዎቹ ትግሎች በተለይ ከቲፒኤልኤፍ የነበሩ ሰዎች በጊዜያዊ መንግስት በተለያየ ነገሮች ሲቀመጡ ሳይ አምረው እንደዚህ ጭንቀት ወጥተው የሚታገሉ የሉም አብዛኛዎቹ። እሳቸው ግን ግንባር ቀደምት መክፈል የሚገባቸውን ዋጋም እየከፈሉ ከፍለዋል በተግባር። አሁንም በግንባር ቀደምትነት እየታገሉ ያሉ ሌሎች ጓዶችም አሏቸው። ስለዚህ እኔ በእኔ ግምትና ግምገማ ምንም ከዚህ አምረው የሚታገሉ ሰው እንደሆነ ነው የገመገምኩት። በጣም ጥሩ። እስኪ እንደው ወደ መጨረሻው ጥያቄ ልለፍና እንደሚታወቀው የኢትዮጵያ የሀገራዊ ምክክር ኮሚሽን ለአማራ ክልል ለሚንቀሳቀሱ ቡድኖች ማለት ነው በተለይ ብረት አንግበው በረሃ ወጥተው የሚታገሉት እንታገላለን ብለው የሚሉ የጽንፈኛ ቡድን አባላትን ጥሪ አድርጓል። እንነጋገር እንመካከር የሚል ጥሪ አድርጓል። ያው በመጪው ቅዳሜም ላይ በተለይ የአጀንዳ ማሰባሰብ ስራው ላይ እንዲሳተፉ የሚያስችል ምቹ ሁኔታዎችን እንደፈጠረ እየተነገረ ያለበት ሁኔታ አለ። እንደው ከዚህ ጋር ተያይዞ ማለት ይሄ የጽንፈኛ ቡድን የሚመራው በኤርትራ መንግስት ነው የሚሉ ሐሳብ የሚሰጡበት ሁኔታዎች አሉና እንደው አሁን የኤርትራ መንግስት ደግሞ በርግጥ ያው ተጨባጭ ሆነ የምንጮቻችን የገለጹልን መረጃ ነው ያነሳ ያለውትኝ እዚህ የሀገራዊ ምክክር ኮሚሽን ላይ መሳተፍ የለባቸውም የሚል ሐሳብ እንደሰጣቸው የተመለከተ እየሰማን ያለ ነው እና እንደው እንደርሶ አረዳድና እይታ የኢትዮጵያ ፖለቲካ በዘላቂነት እንዲፈታ የጊዜያዊ አስተዳደር የምክክር ኮሚሽኑ ያስተላለፈው መልእክት አለ። ያንን እውን እንዲያደርጉ ጥሪ ተደርጎ ሲያበቃ ግን ያን ጥሪ እንዳይቀበሉ ደግሞ እንቅስቃሴ የሚያደርጉ ደግሞ አካላት እንዳሉ ይተሰማን ያለውና እዚህ ላይ ምንድን ነው የሚሉት አቶ ሙሉብርሃን? አዎ ምን አለ መሰለህ አሁን እንደ ሀገር ችግር ውስጥ ገብተናል። ሀገራችን ኢትዮጵያ ግጭት ውስጥ ነው ያለች። በርካታ ግጭቶች እያስተናገደች ነው ያለች። ግጭቶችን፣ ጦርነቶች ደግሞ መፍትሄ ሊያመጡ አይችሉም። ስለዚህ በእኔ ግምገማ ይሄ እድልም ባያመልጠን በጣም እጅግ ጠቃሚ ነው የሚል እምነት ነው ያለኝ። አሁን ይሄን ማለት ምንድን ነው? ግጭቶች አሉ፣ ችግሮች አሉ። እነዚህ ችግሮች ደግሞ የምንፈታቸው በተለይ በብሔራዊ የምክክር ኮሚሽን አማካኝነት በችግሮቻችን ላይ መወያየት አለብን፣ መደራደር፣ መነጋገር አለብን። ያልጀመርነው እና ያልተጠቀምንበትም ይሄን መድረክ ነው ብዬ ነው የማስበው። ሌላው ሁሉ እኮ አይተነዋል እኮ ብዙ ውድመቶች ያስተናግደናል፣ ብዙ ጦርነቶች አድርገናል። ግን የሰው ሕይወት ነው የተቀጠፈው፣ ንብረት ነው የወደመው እንጂ የመጣ ለውጥ የለም። ስለዚህ አሁንም በአሁኑ ህዝብ ለውጥ ማምጣት እንደማንችል ታሪክ አሳይቶናል። ስለዚህ እኔ ማስተላልፈው መልዕክት ምንድን ነው? ይህን እድል ባያመልጠን። እኔ ሁሌ እንደምለው አንድ ነገር አለ ምልህ ኢትዮጵያ የጀመረችው የስርዓት ለውጥ አለ። ይህን የስርዓት ለውጥ ደግሞ የምታመጣው በጉልበት ሳይሆን ወደ ተሟላ ዲሞክራሲያዊ ስርዓት መሄድ የምትችለው አብዛኛው በውይይትና በድርድር ነው እና ያን ስለሆነ ይሄ ነገር ይሄ የምክክር እድል ቢጠቀሙበት በጣም እጅግ ጠቃሚ ነው። በተለይ ህዝቡ ዋጋ እየከፈለ ነው ያለ። በርካታ ወጣት እያለቀ ነው ያለ። በጦርነት ንብረት እየወደመ ነው። ክልሉ ሰላም አላገኘም። ስለዚህ ወደ ሰላም እንድንመጣ ይህን እድል ቢጠቀሙበት በጣም መልካም ነው።
ሌሎች የውጭ ኃይሎች በዚህ ማስረስ የሚፈልጉ አሉ። ቅድም እንዳልከው ከኤርትራ መንግስት ከሌላ ይባላል በግልጽ ከኤርትራ መንግስትም የኢትዮጵያ መንግስትም በዚህ ዙሪያ ላይ በመንግስት ደረጃ የወጣ ነገር ባይኖር በኤርትራውያን አክቲቪስቶችና በተለያዩ የሚዲያ አካላት ሲገለጸ ያለው በኢትዮጵያ እንደዛ አያለው። ይሄ ግን የሚጠቅም አይደለም። የሚሻለው አንደኛ በተለይ በኢትዮጵያ ፖለቲካ ውስጥ ጣልቃ ባይገቡ በጣም እጅግ መልካም ነው የሚል መልእክት ነው ያለኝ። አቶ ሙሉ ብርሃን ኃይለ በቀጥታ መስመራችን ገብተው ለሰጡን ማብራሪያ እጅግ አድርጌ ነው የማመሰግነው። መልካም ምሽት ይሁንልዎት። እኔም ከልብ አመሰግናለሁ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ፑቲን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50% ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ እና የሩሲያ ጥፋት ነው ብዬ ካሰብኩኝ ላይሆንም ይችላል ከሩሲያው የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዝዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥበዋል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ይሰማል። ከጥቂት ሳምንታት በፊት ትራምፕ ፕሬዝዳንት ዜሌንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈው ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያው ፕሬዝዳንት ስም ሲያወድሱ ተሰምቷል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳን ትራምፕ ፕሬዝዳንት ዜሌንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዜሌንስኪን ተአማኒነት በመውቀሳቸው መናደዳቸውን ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን ክሬምሊን እንደሚያውቁ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም መልካም ግንኙነት እንዳላቸው ተናግረዋል። አክለውም እሱ ትክክለኛውን ነገር ካደረገ ብስጭቱም ብን ብሎ ይጠፋል ብለዋል። ፑቲን በዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉ ዝተዋል። ከሩሲያው ነዳጅ የሚገዙ ሀገራት ላይ 50% ታሪፍ እንደሚጥሉም አሳውቋል። ከሩሲያ ብዛት ያለው ነዳጅ የሚገዙ ሀገራት ቻይናና ህንድ ናቸው። ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነው የምትፈልገው ሲሉ ወቅሷል። ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩ ተነግሯል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።